ኦኬ ሰላም ሰላም እንዴት ናችሁ? ውድ የአሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። የ12ኛ ክፍል ኢኮኖሚክስ ጥያቄዎችን ነው ዛሬ የምንሰራው ማለት ነው። it is part 3 so A absolute poverty, B multi dimensional poverty, C income and wealth inequality, D social mobility ይላል። ስለዚህ ጊኒ ኮኤፊሽንት it used to measure income inequality between one or two people is called ጊኒ ኮኤፊሽንት። እነዚህ ብቻ አይደሉም። አንድ ሀገር ውስጥ ኢንካም ኢኒኳሊቲን ወይ ደግሞ ሀብታምና ድሃ ላይ ያለውን ጋፕ ሜጀር ለማድረግ ከምንጠቀማቸው ቱሎች አንዱ ጊኒ ኮኤፊሽንት ነው ማለት ነው። ስለዚህ ጊኒ ኮኤፊሽንት ኢንካም ኢኒኳሊቲን ሜጀር ለማድረግ ነው የምንጠቀመው። አብሶሉትን ሜጀር አብሶሉት ፖቨርቲ መልቲ ዳይሜንሽን ፖቨርቲ የሚባሉ ፖቨርቲዎችን ሜጀር ለማድረግ የምንጠቀማቸው ሌሎች ቱሎች ናቸው ማለት። ፖቨርቲ ኢንዴክስ የሚባል ኢንዴክስ አለ። ሌላ ኢንስትሩመንቶች ይኖራሉ። እነዚህን ተጠቅመን ሜጀር ማድረግ እንችላለን ማለት ነው። question number 46 which one of the following Gini coefficient indicates the highest level of inequality ይላል። ስለዚህ አሁን ከዚህ አንደርስታንድ ማድረግ ያለብን ሃይ ጊኒ ኮኤፊሽንት ሲሆን ሃይ ኢኒኳሊቲ አለ ማለት ነው። ሎው ጊኒ ኮኤፊሽንት ሲሆን ሎው ኢኒኳሊቲ አለ ማለት ነው። ስለዚህ A 0.25 B 0.40 C 0.55 D 0.70 ይላል። ከነዚህ ሃይስት ጊኒ ኮኤፊሽንት የሆነ ሃይ ኢኒኳሊቲ አለ ማለት ነው። therefore we can conclude that from the given numbers 0.70 is greatest or largest. Due to this reason the greatest income inequality or Gini coefficient is what? 0.7 now. Then question number 47, a decreasing the rate of interest rate is likely to ይላል። I think እንግዲህ የምታስታውሱ ከሆነ የ11ኛ ክፍል ላይ ዲተርሚናንትስ ኦፍ ኢንቨስትመንት ሚል ቶፒክ አለ። ዲተርሚናንት ኦፍ ኢንቨስትመንት ማለት ኢንቨስተሩ ብዙ ኢንቨስት እንዲያደርግ ወይ ደግሞ እንዳያደርግም ሊሆን ይችላል። ኔጌቲቭሊ ወይ ፖዚቲቭሊ አፌክት የሚያደርጉ ቫሪያብሎች ዲተርሚናንትስ ኦፍ ኢንቨስትመንት እንላቸዋለን። ከነዚህ ውስጥ አንዱ ኢንተረስት ሬት ነው። ሌላኛው ታክስ ነው። ፊውቸር ሴልስ ኤክስፔክቴሽን ኦፍ ፊውቸር ሴልም ሌላኛው ነው። ዜን አዘር ይዟት ኢንካም አፌክት ያደርጋል ማለት ኢንቨስትመንትን አፌክት ከሚያደርጉ ነገሮች አንዱ ኢንተረስት ሬት፣ ሌቭል ኦፍ ኢንካም፣ ታክስ as well as what future expectation about sales are some factors that affect investment። ስለዚህ አሁን ኢንተረስት ሬት ቢቀንስ ወለድ ማለት ነው። ወለድ ማለት አንድ ኢንቨስተር ብድር ከወሰደ በኋላ መልሶ ለባንክ የሚከፍለው ወይ ደግሞ ለብሔራዊ ባንክ የሚከፍሉት ወይ ደግሞ ለግለሰቡ ለባንኮች ፕራይቬት ባንኮች የሚከፍለው ወለድ በጣም ከፍ ያለ ቢሄድ ሰዎች ብድር መውሰድ አይፈልጉም። ብድር መውሰድ ስለማይፈልጉ ኢንቨስት አያደርጉም ማለት ነው። therefore ኢንተረስት ሬት ከቀነሰ ኢንቨስት መውሰድ አይፈልጉም። ከቀነሰ ደግሞ በጣም መውሰድ ይፈልጋሉ። መውሰድ ስለሚፈልጉ ኢንቨስትመንት በጣም እየጨመረ ይሄዳል ማለት ነው። ስለዚህ A decrease investment because of borrowing cost rise ይላል። B increase investment because of borrowing cost is fail ይላል። C have to no effect on investment. D decrease autonomous invest only ይላል። ሶ እንግዲህ ኢንተረስት ሬት ከቀነሰ ሰዎች ብድር መውሰድ ይፈልጋሉ። ቢኮዝ ለምን ፈለጉ? ቢኮዝ ኦፍ ብድር ከወሰዱ በኋላ መልሶ የሚከፍሉት ወለድ በጣም ትንሽ ስለሆነ ኢንቨስት ያደርጋሉ። ስለዚህ ትክክለኛው መልሱ ቢ ነው ማለት ነው። ዜን question number 48 the second 5 years development plan is covered which period ይለናል። እንግዲህ የትኛው ዘመነ መንግስት ላይ ነው second 5 years development plan የሚባል ፕላን ዲቨሎፕ የተደረገው ነው? ኢትዮጵያ ኢኮኖሚ ውስጥ ኢትዮጵያ ኢኮኖሚ ወይ ደግሞ የነበሩ ፖሊሲዎች ሪቫይዥን ስናይ ኃይለ ሥላሴ ዘመነ መንግስት ጊዜ 3 ፕላኖች ነበሩ። ፈርስት 5 years ፕላን፣ ሰከንድ 5 years ፕላን እና ሰርድ 5 years ፕላን የሚባሉ ፕላኖች ነበሩ። ስለዚህ ከነዚህ ፕላኖች ውስጥ ፈርስት 5 years ፕላን የሚባል ፕላን 1957 እስከ 1961 የነበረው ነው። ሰከንድ 5 years ፕላን የሚባል ፕላን ደግሞ 1962 እስከ 67 የነበረ ፕላን ነው። ዜን ሰርድ years ፕላን የሚባል ደግሞ 1968 እስከ 1973 የነበረ ፕላን ነው ማለት ነው። አሁን የተጠየቅነው የፕላኑ ኦብጀክቲቭ ሳይሆን ሰከንድ 5 years ዲቨሎፕመንት ፕላን ኬት የነበረው ሲ ነው። 1962 እስከ 1967 ዓመተ ምህረት የነበረው ፕላን ሰከንድ 5 years ዲቨሎፕመንት ፕላን እንለዋለን ማለት ነው። So question number 49 primary ideological orientation of the Derg regimes for the development policy was ይለናል።
እንግዲህ የነበረው ኃይለ ሥላሴ ዘመነ መንግስት ጊዜ ከስልጣን ከተነሳ በኋላ ወይ ከወደቀ በኋላ ወይ ደግሞ የነበረውን ኃይለ ሥላሴ ዘመነ መንግስትን መፈንቅለ መንግስት አድርጎ ወደ ስልጣን የመጣው ደርግ የነበረው ኢኮኖሚክ ፖሊሲዎች ወይ ዲቨሎፕመንት ፖሊሲዎች ቀይሯል ማለት ነው። ስለዚህ የትኛው ፖሊሲ ነበረ ነው? ኤ ሶሻሊዝም ኤንድ ሴንትራል ፕላኒንግ፣ ሲ we can say ቢ ማለት እንችላለን። ይሄ ሶሻሊዝም ኤንድ ሴንትራል ኢኮኖሚክ ፕላኒንግ፣ ማርኬት ሊበራሊዝም፣ ሚክስድ ኢኮኖሚ ዊዝ ፕራይቬት ሴክተር ዶሚናንሲ፣ ዲ አግራሪያን ካፒታሊዝም ይላል። ስለዚህ ትክክለኛው መልሱ ኤ ነው፣ ሶሻሊዝም ኤንድ ሴንትራል ፕላኒንግ ማለት ነው። ሶሻሊስት ስለነበረ ሶሻሊዝም ወይ ሴንትራል ኢኮኖሚክ ፕላኒንግ የሚባል ፖሊሲ ነው ደርግ ሲጠቀም። ኒርስ ፐርስፔክቲቭ ዲቨሎፕመንት ፕላን ኢን 2021 up to 30 what does macroeconomic plan aims to create ይላል። ኤ stable macroeconomic environment፣ ቢ a stable a system of barter trade only፣ ሲ an economy which is no foreign trade፣ then ዲ a purely agricultural economy እንዲሆን ነው። ስለዚህ እንግዲህ የብልጽግና መንግስት 2021 እስከ 2030 ድረስ ዲቨሎፕ ያደረገው 10 የዓመት ፕላን ውስጥ ዋና ማክሮ ኢኮኖሚክ ፕላኑ ዓላማው ምን ማድረግ ነው? ማክሮ ኢኮኖሚክ ፕላኑ ዓላማው ምን ማድረግ ነው? ስለዚህ ማክሮ ኢኮኖሚክ ዋናው ዓላማ የብልጽግና መንግስት ዲቨሎፕ ያደረገው ፕላን ስቴብል የሆነ ማክሮ ኢኮኖሚክ ኢንቫይሮንመንት መፍጠር ነው ቢል ፕላን ያለው። ነገር ግን ይሄ ፕላን ሰርቶላታል ወይ ለብልጽግና መንግስት የሚለው ለእናንተ ተዋለው ማለት ነው። እኛ ጋር እዚህ ሪሊ ማክሮ ኢኮኖሚክ ኢንቫይሮንመንት ስቴብል ነው ወይ የሚለው ሌላ ጥያቄ ያስነሳ። ስለዚህ ዋና ዓላማው ግን ስቴብል ማክሮ ኢኮኖሚክ ኢንቫይሮንመንት መፍጠር የሚል ፕላን አለው ማለት ነው። ይሄ ፕላን አሁን ካረንትሊ ሰርቷል አልሰራም? you can check it, but the correct answer for this question is what? A የሆነ stable macroeconomic environment የሚለው ይሆናል ማለት ነው። then question number 2 to make Ethiopia and Africa become prosperity ከአፍሪካ ውስጥ ኢትዮጵያን በጣም የበለጸገች ሀገር እንድትሆን ስለዚህ ዋናው ዲቨሎፕመንት ኦብጀክቲቭ ወይ ፖሊሲ ኦብጀክቲቭ ምንድን ነው ይለናል። to make Ethiopian in Africa become prosperity, one of the following is not among the major development objectives: maintaining macroeconomic stability, building strong and inclusive institution, ensuring structural and economic transformation ይላል። ስለዚህ እንግዲህ መንግስት ዲቨሎፕ ፕላን ያደረገው 2021 እስከ 2030 ባለው ውስጥ ብልጽግና መንግስት ፕላን ያደረገው ፕላን ውስጥ ኢትዮጵያ ፕላን ጋር ፕላን ውስጥ ከኢትዮጵያ ብልጽግና ምን ማድረግ ነው ዋናው ዓላማው ወይ ፖሊሲ ዓላማው ምንድን ነው ሚል ኦብጀክቲቭ ነው። ስለዚህ አንደኛው ሜንቴኒንግ ማክሮ ኢኮኖሚክ ስቴብል ማድረግ ነው ይላል። እውነት ነው፣ ይሄ ፕላን ውስጥ የተከተተ አንድ ኦብጀክቲቭ ወይ ፕላን ነው ማለት ነው። ቢልዲንግ ስትሮንግ ኤንድ ኢንክሉሲቭ ኢንስቲትዩሽን አካታች የሆነ ኢንስቲትዩሽን መፍጠር ነው ይላል። ኢንሹሪንግ ስትራክቸራል ኢኮኖሚክ ትራንስፎርሜሽን መፍጠር ነው ይላል። ስለዚህ እውነት ነው ፕላን ውስጥ አሉ፣ ሶስቱም ፕላን ውስጥ ስላሉ ትክክለኛው መልሱ ዲ ይሆናል። አሁንም ጥያቄ እናድርገውና እነዚህ ኦብጀክቲቮች ከረንትሊ ኢትዮጵያ ውስጥ እየሰሩ ነው ወይ? መንግስት ፕላን ቢያደርጋቸውም እነዚህ ፕላን ሪሊ ማክሮ ኢኮኖሚክ ስቴብል ሆኖ ወይ አካታች የሆነ ኢንስቲትዩሽን ተፈጥሯል ወይ ኢኮኖሚክ ትራንስፎርሜሽን ሳለው ወይ የሚለውን you can check it, but by the context of this the main objective of the development plan 10 years development plan or home growth economic plan is become what this answer. So the correct answer for this question is D, none of the above የሚለው not ማይሆን ስለሚል ሁሉም ይሆናሉ፣ ማይሆን እዚህ ጋር የለም ማለት ነው። ስለዚህ ማይሆን የለም። so correct answer is so what's the key strategic pillar for the 10 years development plan ይላል። A, gender and social inclusion, sustainable development and financing, quality economic growth and shared prosperity ይላል። ስለዚህ ይሄም አንዱ 2021 እስከ 30 የብልጽግና መንግስት ለማስራት ፕላን ያደረጋቸው ፕላኖች ናቸው። ስለዚህ correct answer is D ይሆናል ማለት ነው። D. So human development index measures economic development using the three indicators ይለናል። እንግዲህ what's the difference between economic growth and economic development ማወቅ ያስፈልጋል። ስለዚህ አንድ ኢኮኖሚክ ዲቨሎፕመንትን ሜጀር ለማድረግ ከምንጠቀማቸው ቱሎች አንዱ human development index ነው። ስለዚህ human development index ደግሞ 3 ኢንዲኬተሮች አሉት ማለት ማን ናቸው እነዚህ 3 ኢንዲኬተሮች ነው? ላይፍ ኤክስፔክታንሲ፣ ኤዱኬሽን እና ፐር ካፒታል ኢንካም ምንለው ነው። so the correct answer is what? B. If a country exports $500 billion worth of goods and import 600 billion, what's the contribution of net export? net export ማለት ኤክስፖርት ማይነስ ኢምፖርት ነው ማለት ነው። ስለዚህ ኤክስፖርት 500 ነው፣
500 minus 600 minus 100. So the correct answer is what? C1. C. ሌላኛው which one of the following statement is true about economic growth and economic development? So put in your mind what's the main difference between economic growth and economic development. Economic growth does not mean that economic development. Economic development does not mean that what? Economic growth. ስለዚህ economic growth ማለት አንድ ሀገር ውስጥ የሚመረት ምርት መጠን በየጊዜው የጨመረ ሲሄድ፣ ኢኮኖሚክ ዲቨሎፕመንት ምንለው ግን ሶሻል፣ ፖለቲካል፣ ካልቸራል ኤንድ ኤዱኬሽናል ቼንጅ ሲኖር ነው ማለት ኳንቲታቲቭ ኳሊታቲቭ። therefore a economic growth always leads to economic development in the country. ይሄ ፎልስ ነው። ሁልጊዜ ኢኮኖሚክ ግሮዝ አለ ማለት ዲቨሎፕመንት አለ ማለት አይደለም። b economic development can occur without any economic growth in the economy. ይሄ ፎልስ ነው። ኢኮኖሚክ ዲቨሎፕመንት የሚኖረው ኢኮኖሚክ ግሮዝ ሲኖር፣ ኢኮኖሚክ ግሮዝ ከሌለው ኢኮኖሚክ ዲቨሎፕመንት ሊኖር አይችልም ማለት ነው። ሲ a country can experience economic growth without achieving economic development. ይሄ ይቻላል። አንዳንድ ሀገራት ኢኮኖሚክ ግሮዝ ኤክስፒሪየንስ ማድረግ ይችላሉ፣ ኢኮኖሚክ ዲቨሎፕመንት ግን ላይኖር ይችላል ማለት። ስለዚህ ዲ ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዲቨሎፕመንት አር አይደንቲካል ኮንሴፕትስ ይለናል። ሶ ዚስ ኢዝ also not correct. So the correct answer for this question is what? A country can experience economic growth without achieving economic development. So C ይሆናል ማለት ነው። Good. A country has the following dimension: indicates health index 0.85, educational index 0.90, income index 0.80. What is human development index ይላል። አሁን human development indexን ካልኩሌት ለማድረግ educational index plus health index plus income index divided by 3 ነው የምናደርገው። ስለዚህ እንደዚህ እንደምናቸዋለን ማለት ነው። 0.85 plus 0.90 plus 0.80 divided by 3 ስናደርገው obtain a እናገኛለን። ሶ ትክክለኛው መልሱ a ይሆናል። which one of the following is the direct channel of distribution of domestic trade ይለናል። domestic trade means trade which is exist between within the country within the boundary is called domestic trade. domestic trade ውስጥ ሁለት ትሬዶች አሉ፣ ሆልሴለር እና ሪቴለር ትሬድ የምንላቸው ማለት። ስለዚህ አሁን ዳይሬክት ቻናል ከሆነ ፕሮዲውሰር ቱ ኮንሱመር ነው ማለት። ኢንዳይሬክት ቻናል ከሆነ ግን ፕሮዲውሰር ለሆልሴለር ይሸጣል፣ ሆልሴለሩ ደግሞ ለኤጀንት ይሸጣል፣ ኤጀንቱ ደግሞ ምንድነው ሆልሴለር ይሸጣል፣ ሆልሴለር ለኤጀንት፣ ኤጀንት ለሪቴለር፣ ሪቴለር ለኮንሱመር ይሆናል ማለት። ስለዚህ ትክክለኛው መልሱ ሲ ይሆናል፣ ፕሮዲውሰር ቱ ኮንሱመር። አኮርዲንግ ቱ መርካንታሊስት ቪው ኢንተርናሽናል ትሬድ ኢዝ viewed as ይለናል። there are different trade theories in economics አይደል? መርካንታሊስት የሚባል አብሶሉት አድቫንቴጅ ቲዮሪ እና ኮምፓራቲቭ አድቫንቴጅ ቲዮሪ የሚባሉ ቲዮሪዎች አሉ። ስለዚህ ትክክለኛው መልሱ ዜሮ ሳም ጌም ሚኒንግ አንድ ሀገር ብቻ ነው ከንግድ የሚያተርፈው፣ ሁለቱ ሀገራት ከንግድ አያተርፉም። ስለዚህ ንግድን ስናካሄድ በምን የሚሉ ናቸው?